ነው የምታወራው በዛ ላይ ደግሞ ስትመጣ ደግሞ ደስ የሚል እንትን ያለሽ ቲጂ እኔ በጣም ወድጄሻለሁ በእውነት ነው የምልሽ የት ልጅ ነሽ እኔ ሴት አይወደኝም ነበር አንቺ በጣም ተባብረሽኛ በጣም ነው የማመሰግንሽ እውነቴን ነው የት ልጅ ነሽ የወሎ ልጅ ነኝ ወሎ የት ታስተላልፋ እቺት ሌላኛው የኮምቦልቻ ቀበጥ እኮ እሷም እኮ ነገሯታል ዘመድ እንዳኮኙ ነው ደህና ነሽ ግን ደህና ነኝ እግዚአብሔር ይመስገን ደህና ዛሬ ሰሞኑን ደህና ነኝ እግዚአብሔር ይመስገን እውነትሽ ሳምንት ደህና ነኝ የኔ እናት ምንም የሚያስፈራሽ ነገር የለም በመጀመሪያ በሴት የመጣ በእኔ መጣ ማለት ነው በመጀመሪያ እኔ እዚህ ጋር የሆንኩት ላንቺ ለራሱ እንትን ለመሆን ነው ምንድነው ስር ሚዜ ነኝ በነገራችን ላይ ዛሬ ሰው በቃ ጥላሽንም ምንሽንም ይዤ ነው እሺ መከተልሽ እሺ በቃ ምንድነው የሆንሽው ቲጂ ከመጀመሪያው ጀምሬ ነግርሻለሁ የተገናኘንበትን ይሄን ጉዳይ ማለት ነው ተክተክ እጠቀማለሁ ቲክቶክ እጠቀማለሁ ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ ከዛ እሱ ሲያወሩ ሰምቼ ስልካቸውን አነሳሁኝና ደወልኩላቸው ደውዬላቸው እሺ አሉኝ ተነጋገርን ተነጋግረን ጨረስን ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ ምን እንድነው የተረጋጋሽ ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልታሽ ማለት ነው ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 600 ላኪልኝ አለኝ ለምኑ ለሰርጉ ማዘጋጃ አለኝ ቆይሽ አሁን ወደ ዋናው ነገር ገባች እንደውም ስሩንን ያዘው ብዬ ነው እሺ መጀመሪያ አንቺ ወንዱን መረጥሽ ፎቶ ልኮልኝ አይቼዋለሁ ፎቶ አለሽ አለኝ አረ ልታገቢው የነበረው እስኪ እንየውሽ ቲጂ በመጀመሪያ ደረጃ በቲክቶክ ሁላችንም ትዳር እናገናኛለን እንላለን ግን እንደዚህ አይን ያወጣ ሌባ ግን አይቼ ሰምቼ አላቅም ወላሂ በጣም ነው ያሳዘነችኝ አስባችኋል በተለይ ይሄ እንትን መዲና ህንጻ የተባለው ሐላል ሆም ነው ገባችሁ ምን ያክል በሰው እየቀለዱ እንደሆነ የመንግስት አካል ራሱ መያዝ አለበት እንደዚህ ሌቦች አዳምጡት ሱብሃንክ ማይልም ነበር ይሄ ማይረባ አይደለም ቆይ እንደሱ እንዳይሆን ለምሳሌ እሱም በፎቶ ተነግዶበት እንዳይሆን እሱ ራሱ ፎቶውን ለመላኩ በምን እናረጋግጣለን አሁን ቲክቶክ ላይ ያሉት ምንድነው ያሉሽ መጀመሪያ እስኪ ቆይ ይሄን ፎቶ እንየው ለምሳሌሽ አሁን ይሄ ልጅ የዚህ ልጅ ፎቶ መጠቀም ራሱ አንቺ እንዴት ዋልሽ ልጅ ይላል ነው ደግሞ ዳውንሎድ ሁሉም በድምጽ ያወራኝ እንዳላክ ያለበት ሁሉ ኢንፎርሜሽን እሱ ላይ ነው ያለው አይደለም ቆይ ይሄ አሁን ይሄ ነው ልታገቢው የነበረው ልኮልኝ አየው ማን ይላክልሽ ይሄን ፎቶ እሱ ውስጥ አለ ሙስሊም ነው ሰው ይላክ እሱ ውስጥ ላኪው አለ እሱ ትዳር አገናኙ ማለት ነው አገናኙ ቲክቶክ ላይ እንዴት ነው እነሱ የሚሰሩት ድርካቸውን ይልካሉና ትዳር ፈላጊ ይሉና ይልካሉ ትዳር የምትፈልጉ ሰዎች ወደኛ ደውሉ ይላሉ ወደኛ ደውሉ ይላሉ እሺ ከዚህ ብሩ የላክሽበት ነው ይሄ እሱ ጋር 2500 የመጀመሪያው እሺ ችግር የለም የኔ ልጅ አታስቢ ስለሚፈራ ነው ለፍቅር ቦታ አለው የኔ ልጅ በኔ በጣም ብቻ አቀራረብሽን በጥንቃቄ ምናምን ይላል እነዚህ የተላላክሻቸው ድምጾች ናቸው የላከልኝ እሱ ማን ይላከልሽ ማገባው ልጅ አልደውል ሲል ልጅ እኮ አይደውልም አንተ እንደዚህ ለምን ደውሎ ለምን አናወራም ስለው አይ ልጁ አይናፋር ነው ሰርጉ እሑድ ስለነበረ ሐሙስ ዕለት ይመጣና ሰርፕራይዝ ሊያረግሽ ፈልጎ ነው ልጁ አለኝ ሳትተዋወቁም ሰርግ ልትደግሱ ማለት ነው በቃ አየሽው ወደድሽው በቃ አንቺ ዝም ብለሽ ላግባዋልሽ የባርዳሊ ነው ሲሉ በቃ ይሻልኩ ያው ትዳርም ፈላጊም ስለነበርኩኝ ያው ይሻልኩ እንዳጋጣሚ ይሆናል ብዬ ነው አስቤ ነበር አሁን አንቺ ቆይ እንደ ሁኔታውን እንትን ለማለት አንቺ ቲክቶክ ትጠቀሚያለሽ ቲክቶክ ላይ ትዳር የምትፈልጉ ሰዎች በዚህ ቁጥር ደውሉልን ትዳር እናገናኛለን አሉ እነሱ ደወልሽላቸው ትዳር ፈለጉልሽ ከዛ ከዚህ ሰው ጋር አስተዋወቁሽ ማለት ነው በስልክ ይሄን ፎቶግራፍ ላከልሽ ቆይ እንረጋጋ ይሄን ፎቶ
የላከልሽ ይሄን ፎቶ ላኩልሽ፣ አየሽው፣ ወደድሽው። የዚህ ፎቶ ባለቤት ደግሞ ራሱ ሰው በመጀመሪያ ደረጃ እግረኛው ሰው እንደ ሰው ነው ማሰብ ያለብህ እንጂ እሱ ወንድ ስለሆነ ብቻ መከላከል አለብህ ብዬን ያላምን። ምክንያቱም ልጅቱ ተበልታለች። ልጅቱ በጣም ነው የምታሳዝነው። ለምን አንደኛ ብቻዋን ናት፣ ሁለተኛ ሰው የላትም፣ ሶስተኛ ደግሞ ሰው ለሰው ልጅ ሰው ያስፈልገዋል አይደለ? ወደደችው፣ አለቀ ደቀቀ። ለምንድን ነው አንተ የምትከላከለው? ወንድ ስለሆንክ ነው እንዴ? ወንድ ስለሆንክ ነው የምትከላከለው ወይስ ምንድን ነው? አልገባኝም። ምክንያቱም አንዳንዴ ምን እንዳለ ታውቃላችሁ? ከሰው ከፍትፍቱ ፊቱ ይላል ያገሬ ሰው ሲተርት ማለት ነው። ምክንያቱም አንተ በጣም ተከላከልክ። ወንድ ስለሆነ ሳይሆን መከላከል ያለብህ ሰው በሰውነቱ መሸወድ የለበትም ብለህ ለምንድን ነው ልክ እንደ ጋዜጠኛው ያልተከላከልከው ነው? ወይስ አንተ የወንድ አባሪ ነህ? አልገባኝም። ለዚህ መልስ እንድሰጥበት እንፈልጋለን ማለት ነው። አገናኙ ነው የሚያላልከው። ሁለታችሁ ግን አንተዋወቅም። በስልክ የምናወራው በቃ በስልክ ከዚህ ጋር ታወሪያለሽ? አዎ ከዚህ ጋር አወራለሁ። ስልኳ አለሽ? ላንድ አዎ ስልኳ አለኝ። ይኸው እዚህ ጋር እኮ አለ ተክሌ። በዚህ ደውይለት ደግሞ የኔ ልጅ እያሉ ነው። የኔ ልጅ እያለ ነው እሱ ጋር የላኩበት ደረሰኝ ሁሉም አለ። እሱ ደረሰኙ ማን ነው የሚለው? እስኪ እሺ ደረሰኙ ይበልጣል የላኩልን ለይበልጣል ነው። ለይበልጣል ደላላው ሳይሆን ተቀባዩ የምልክለት በአካውንቱ ተቀበል እኮ ባላገናኙ ማለት ነው። ቆይ ያገናኘሽ ሰውዬ ይሄ የኔ ልጅ እያለ የሚለው ሰውዬ ለሱ ነው የላክሽው? ለሱ ሳይሆን ይበልጣል ለሚለውን ላኪለት እያለ ሲያስልክልስ ያው የሰውዬው ደግሞ ለሱ ይሰጠዋል። ራሱ ስም እየቀየረ ይሆናል። ስም እየቀየረ ራሱ ሊሆን ይችላል ማለት ነው። ይሄ አሁን የምታወሪው እሱ ጋር ፎቶ አለ እኮ የሰውዬው ይሄ መነጽር ያደረገው መነጽር አድርጓል። እሱ ጋር መነጽር ያደረገው ሳይሆን ቀይ ሸሚዝ የለበሰው የሞላይ ቀይሽ ለምን መሰለሽ ፎቶ አየሁት ነው። ይሄኛው እኮ አረብ ነው ጀማል ነው የሚለው። ይሄ የአረብ ጀማል ነው። ስለበሻ መድኃኒትም ሲያወራ አውርጄዋለሁ፣ ፎቶ ላይ አውርጄዋለሁ። ስለበሻ መድኃኒትም ሲያወራ አውርጄዋለሁ ፎቶ። ይሄ የሩቅ ምስራቅ አይነት ሰው ነው የሚመስለው አይደለ? ኤዥያን እንትን ይሄ ባኪ እንትን ይሄ ፓኪስታኖች ምናምን ኳላላምፑር ኢንዶኔዥያ እንደዛ ነገር ነው። አሁን ላንቺ ቆይ አሁን ይኸውልሽ ይሄ ሰውዬ በዚህ እንትን እያለ እንዴት ዋልሽ ልጄ ምናምን እያለ የሚደውልልሽ አለ። እዚህ ጋር ደግሞ ስልክ ተሰጥቷል። አሁን እዚህ ጋር ምን አለ? ይበልጣል የሚባል ብር ያስገባሽለት ሰውዬ ይበልጥ መሐመድ እንድሪስ ነው 3605 ብር የመጀመሪያው ላኪልኝ አለ። ከዛ ደግሞ ኮሚሽን ኦን ፈንድ ትራንስፈር ይላል። ሚስተር ጀማል መሐመድ እንድሪስ ነው 100,000 ብር ነው። ከዛ ደግሞ አሁንም ደግሞ ሚስተር ጀማል መሐመድ እንድሪስ አለ 100,000 11,000 ብር እንትን ላይ ነው ያለ ይሞ ላይ ነው ያለው 21,000 ብር። እስካሁን እንዳታቂም በነገርሽ ላይ እኔ የመጀመሪያ ባሌ አግብቻለሁ። ወታደር ነው ሙቶቤ ነው። ልጅ ሳለሽ? ልጅ የለኝም። ልጅ የለሽም? እሺ እኮ ምንድን ነው የመጀመሪያ ባልሽን እሺ እንዴት ነው ያገባሽው? የመጀመሪያ ባሌን በፍቅር ነው ያገባሁት ልጅ እያለሁ። ቆርሶ ከሌለ ኪስሽ አራግፎ መውሰድ እኔ ምን አይነት ጨካኔ እንደሆነ አሁን እየተረዳሁ ነው። እኔ ተማጽኛለሁ። አልቅሽ ብሎ ነው የተማጸንኩት። ሁለቱንም ተማጸንኳቸው። እንደውም ያኛው ጭራሽ እንዲመልስ ያኛው እንደው 200,000 በላይ የወሰደው ጭራሽ ይሰድበኛል። እስከ እናቴ ድረስ ይሳደባል። የኔ ይኸውልሽ አሁን በስድቡ አይግረምሽ። ከአንቺ ከሌለሽ ላይ የወሰደ ሰው ስለወሰደው ነገር ስታነሽበት ወይ መልስ ስትይው መሳደቡ አይገርምም። አንዴ የታወቀ ምን አይነት ስነ ልቦና ምን አይነት ሰው ምን አይነት አእምሮ እንዳለው እኮ የታወቀ ነው አይደለ? ይሄ ሰው የሌብነት የምን ጥጉን እኮ አየን። ከዚህ በኋላ ምንም እንዴት ይሰደባል ምናምን ልንል አንችልም። ምክንያቱም ከባዱን ነገር ሲያደርግ አይተናል። ስድቡ ነው እንዴ የሚገርመን? እሺ በጣም አዝኛለሁ የኔ እህት፣ በጣም ነው ያዘንኩት። የዋህነትሽ ጥግ ደግሞ እንትን የለውም። እንዲህ ትንሽ ድንግጥ ማለት እንኳን የዋህነት በቃ ይሄ የዋህነትም ብቻ ደግሞ አለመሆኑን እኔ የምነግርህ አሁን የተጀመረው ነገር ምንድን ነው? በማህበራዊ ገጽ ቲክቶክ በለው ፌስቡክ በለው ምንም ይሁን ምን ስልክ ቁጥር ይቀመጣል። ከዛ በኋላ የምትፈልገው ማቴሪያል ምን ይችላል ሰዎች አንተን እንዴት አድርገው እንደሚያጠምዱ በቃ አሁን ስካሚንግ ተብሎ ውጭ ሀገር ላይ ያሉ ሰዎች ራሳቸውን ይጠብቃሉ። ቴክኖሎጂ ምንለው እኛ ሀገር ግን ገና ነው። አሁንም ማህበረሰባችን ያምናል፣ ማህበረሰባችን ያደርጋል፣ ማህበረሰባችን እስከ ጥግ ድረስ ነው ሰው የሚያምነው። ግን ያ ነገር አሁን
እኔ ባለፈው አንዱ ወደ 100 ምናምን ሺህ ብር እንደዚሁ አንዷ ያተለለችውን ነግሮኛል። ግን ምን ማድረግ ይቻላል? በቃ እንትን አላቸው። ለምሳሌ አሁን ባለፈው አንዱ የሆነች ልጅ አረብ ሀገር ነኝ ያለሁት ስልኬ ተቀምጫለሁ ባሰሪዎቼ ስልክ የለኝም በኮምፒውተር ነው ማወራ አለችው። እሺ አላት። ወዷት ሊሆን ይችላል እሱ እያወራችሁ ወዲያው ባክ ወንድሜ ቤተሰቦቼ ስልክ ስለሌለኝ አልደወልኩላቸውም ደውልልኝ አለችው። ደወለላት። ከዛ አባትሽ ታሟል በልልኝ አለ። ምን ተጀመረ? ኬዝ ተመሰረተ ማለት ነው። አባትሽ ታሟል ሲላት በእናትህ እልክልሃለሁ ብር ላክልኝ። እሺ ላከ። በእናትህ አልበቃም ላክልኝ ላከ። ከዛ በኋላ ይሄን ያህል በቃ እኔ ስላልቻልኩ ነው ሁሉንም ጠቅልዬ ለሆነ ሰው ልኬልሃለሁ ከእሱ ሰው ተቀበል ትላለች። ሰውየውን ሲደውልለት ይሄኛውን ብር ማስወጫ ይሄኛውን ብር ላክ ይልካል። ገባ? አሁን ይሄ ልክ እንዳለሽ እና አሁን ምንድነው ማህበረሰቡ ያምናል ያልኩ እኔ አንደኛ የሚያናድደኝ ነገር ይሄ ነው። ገባ? እኔ አሁን ባለፈው አንድ ቲክቶክ ላይ ቦርሳ አየሁኝ። ከዛ ይሄን ያህል ሲል እንዴ በዚህ በከበርከሽ ከዛ ዲሊቨር አድርግልኝ አልኩት። ከዛ በቃ እሺ እንደዚህ የትራንስፖርት ይሄን ያህል መጀመሪያ ቀብድ አስገባልኝ። እንዴ ቦርሳው እጄ ላይ ሳይመጣ ማነህ ብዬ ነው ቀብድ ማስገባው? ወዲያው ጥያቄ መጠየቅ ካልጀመርክ አንተም ገብተህበታል። አንቺ ነሽ በመሀል ባለቤትሽ ከሞተ በኋላ ከሌላ ወንድ ጋር ተዋውቀሽ አታውቂም? በአካል ኮሎኔል ጋር ተዋውቂያለሁ። ኮሎኔል ጋር ማዕረግ ካለው ሰው ጋር ማለትሽ ነው? እሺ ከሱ ጋር የነበረው ግንኙነት እንዴት ምን ያህል ርቀት ሄደ? ለምን ተቋረጠ? እሱ ንገሪ። እሱ ሱዳን ደቡብ ታሳዝናለች። እዛ ነው በስልክ ከሱ ጋር ሰውን ያስተዋወቀን ተዋውቀን ነበረ። በስልክ ብቻ ተዋውቀን ነበር። ፎቶ ይልክልኛል፣ እልክለታለሁ። እያወራን ነበር ለአንድ አመት ማለት ነው። ከአንድ አመት በኋላ ከመጣ በኋላ ተዋውቀን ለ3 ወር አንድ ላይ ነበር። ቀለበት ሁሉ ተገዝቶ ከቤት ቁጭ ብሏል። ከዛ በኋላ እሱ ለምን እንደሆነ አላውቅም ጧት ወጥቶ በዛው እየጠበኩት እያለ በዛው አደረ፣ ሆቴል ውስጥ አደረ። ከዛ አሁንም ደጋግሞ አርብ፣ ቅዳሜ፣ እሑድ ሆቴል አደረ። ከዛ በኋላ ወደ ስራው ሄደ። ከዛ ስደውልለት አያነሳም። እንግዲህ እሱ ምክንያት ምን እንደሆነ አላወኩም። ምክንያቱ ስደውልለት ቢያነሳ ኑሮ ምክንያቱን እንጠይቅ። ያ ጀማኔ በጣም ያሳዘነችኝ ወላሂ። በተለይ ወንድ ልጅ ናችሁ በሴት ልጅ ፌክ እንደዚህ ሙድ የምትይዙ ሰዎች ጥንቃቄ አድርጉ። ለእናንተ ራሱ ለወደፊቱ አይቀናችሁም። ገባችሁ? ሰው በሰውነቱ ማክበር አለባችሁ። እና ኡስታዝ ጀማል እንግዲህ ተከሳሃል፣ መልስ ስጥ። አንተ አጭበርባሪ ሌባ፣ በየቲሞች ትነግዳለህ፣ በዛ ትነግዳለህ። እንዲያው አንተንማ ወላሂ አላህ ያዋርድ። ገና ትዋረዳለህ ገና ማለት ነው። ምን አይተህ? ምክንያቱም የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። ገና ብዙ ትዋረዳለህ። እና መዲና ህንፃ የሚለው ኡስታዝ ጀማል ነው። አይ ኡስታዝ ደግሞ አልኩ፣ ጀማል ሌባው ነው። ሸር አድርጉለት። ጉድ እኮ ነው።